ከአንድ ማህፀን የወጡ ሁለት ወንድማማቾች የጋራ ታሪክ፣ የጋራ ባህል፣ የጋራ ቋንቋ ያላቸው ነገር ግን በዓለም ታሪክ ውስጥ እጅግ ደም አፋሳሽና ማለቂያ የሌለው ጥላቻ ውስጥ የተዘፈቁ ሁለት ሀገራት ህንድና ፓኪስታን። የኒውክሊየር ጦር መሳሪያን የታጠቁት እነዚህ ሁለት ግዙፍ ሀገራት ላለፉት 7 አስርት ዓመታት ከ4 ጊዜ በላይ አውዳሚ ጦርነቶችን አድርገዋል። ስፍር ቁጥር የሌላቸው የድንበር ግጭቶችን አስተናግደዋል። ምክንያቱ ደግሞ አንዲት በምድር ላይ ያለች ገነት የምትመስል ግን በደም የተጨማለቀች ግዛት ናት፣ ካሽሚር። ዛሬ ይህ ሁሉ እንዴት እንደተጀመረ፣ ላኮች እንዴት እንዳለቁ እና የዓለማችን እጅግ አደገኛው ፈተና እንዴት እንደተፈጠረ ከጅምሩ እስከ መጨረሻው እያንዳንዱን ዝርዝር በታሪክ መነጽር እንቃኛለን። ይህ የህንድና ፓኪስታን ጦርነቶች ሙሉ ታሪክ ነው። የህንድና የፓኪስታንን የዘመናት ደም አፋሳሽ ግጭት ለመረዳት ወደ ኋላ ተመልሰን የጥላቻውን ዘር ወደ ዘራው ክስተት መሄድ ግድ ይለናል። ዓመቱ 1947 ነው። ሁለተኛው የዓለም ጦርነት አብቅቷል። በአንድ ወቅት ፀሐይ የማትጠልቅባት እየተባለች ተተራ የነበረችው ታላቋ ብሪታንያ በጦርነቱ ምክንያት ኢኮኖሚዋ ደቆ ጉልበቷ ዝሎ ከግማሽ ክፍለ ዘመን በላይ የገዛችውን ግዙፉን የህንድ ንዑስ አህጉር ለማስተዳደር አቅም አንሷታል። ብሪቲሾች ህንድን ለቀው ለመውጣት ውሳኔ ላይ መድረሳቸው እርግጥ ሆኗል። ነገር ግን እንዴት ይውጡ? ማንን አስረክመው ይውጡ? የሚለው ጥያቄ ታላቅ የፖለቲካ ማዕበል ፈጠረ። በወቅቱ በህንድ ውስጥ ሁለት ታላላቅ የፖለቲካ ኃይሎች ነበሩ። አንደኛው በማህትማ ጋንዲና በጀዋህርላል ኔህሩ የሚመራው የህንድ ብሔራዊ ኮንግረስ ሲሆን ዓላማውም በሂንዱዎች፣ በሙስሊሞች፣ በሲኮች እና በሌሎችም እምነቶች የተዋቀረች አንዲት ጠንካራና የተባበረች ህንድን መፍጠር ነበር። በሌላ በኩል ደግሞ በሙሐመድ አሊ ጂናህ የሚመራው የሙስሊም ሊግ ቆሞ ነበር። ጂናህ የሁለት ብሔሮች ጽንሰ ሐሳብ የተባለውን ፍልስፍና አጥብቆ ያራምድ ነበር። ይህ ፍልስፍና ሂንዱዎችና ሙስሊሞች የተለያዩ ሃይማኖቶች፣ ባህሎችና አኗኗሮች ያላቸው ሁለት የተለያዩ ብሔሮች በመሆናቸው በአንድ አገር ስር ተቻችለው ሊኖሩ አይችሉም የሚል እምነት ነበር። ስለዚህም ሙስሊሙ የራሱ የሆነች ሉዓላዊት ሀገር ፓኪስታን፣ የንጹሃን ምድር ማለት ነው፣ ሊኖረው ይገባል ብሎ አጥብቆ ጠየቀ። ውጥረቱ ከቀን ወደ ቀን እየተባባሰ መጣ። በመላው ህንድ በሂንዱዎችና በሙስሊሞች መካከል የነበረው የ100 ዓመታት አብሮ መኖር በጥርጣሬና በጥላቻ መተካት ጀመረ። ነሐሴ 1946 የቀጥታ እርምጃ ቀን ዳይሬክት አክሽን ዴይ በሚል በካልካታ ከተማ የተቀሰቀሰው ግጭት ከ4000 በላይ ሰዎችን ሕይወት ቀጠፈ። ይህ ደም አፋሳሽ ክስተት ብሪቲሾችንም ሆነ የህንድ ፖለቲከኞችን አንድ አስፈሪ እውነት አስገነዘባቸው። ህንድ ሳትከፋፈል ነፃነቷን ካገኘች እጅግ ዘግናኝ የሆነ የእርስ በርስ ጦርነት መፈንዳቱ የማይቀር ነው። በመጨረሻም የብሪቲሹ ጠቅላይ ገዢ ሎርድ ማውንትባተን ሀገሪቱን ለሁለት ለመክፈል ወሰኑ። ሂንዱ አብዛኛውን ቁጥር የሚይዝባት ህንድና ሙስሊም አብዛኛውን ቁጥር የሚይዝባት ፓኪስታን ተብለው እንዲመሰረቱ ተስማሙ። ፓኪስታንም በሁለት ጂኦግራፊያዊ ክፍሎች ምዕራብ ፓኪስታንና ምስራቅ ፓኪስታን የአሁኗ ባንግላዴሽ ተብላ እንድትዋቀር ሆነ። ነገር ግን ትልቁና እጅግ አሳዛኙ የታሪክ ስህተት የተሰራው ድንበሩ ሲሰመር ነበር። ሲሪል ራድክሊፍ የተባለ የብሪቲሽ የሕግ ባለሙያ ህንድን ረግጦ እንኳን ያላወቀ ሰው የሁለቱን ሀገራት ድንበር እንዲያሰምር ተመደበ። ራድክሊፍ የህንድን ውስብስብ የህዝብ አሰፋፈር፣ ባህል መስተጋብርና የመሬት አቀማመጥ ሳያውቅ ካርታ ላይ ብቻ በመመልከት በ5 ሳምንታት ውስጥ አዲሱን ድንበር አሰመረ። ይህ የራድክሊፍ መስመር በሚል የታወቀው ድንበር መንደሮችን ለሁለት ሰነጠቀ፣ ቤተሰቦችን ከፋፈለ፣ የውሃ ሀብቶችን ቆረጠ። ነሐሴ 14 እና 15 ቀን 1947 ፓኪስታንና ህንድ በቅደም ተከተል ነፃነታቸውን አወጁ። የነፃነት ደስታ ግን ወዲያውኑ ወደ ደም አፋሳሽ እልቂት ተቀየረ። አዲሱ ድንበር ይፋ ሲደረግ በሚሊዮኖች የሚቆጠሩ ሂንዱዎችና ሲኮች በአዲሲቷ ፓኪስታን ውስጥ መቅረታቸውን እንዲሁም በሚሊዮኖች የሚቆጠሩ ሙስሊሞች በአዲሲቷ ህንድ ውስጥ መቅረታቸውን ተገነዘቡ። ፍርሃትና ድንጋጤ ነገሰ። በአዲሱ ሀገራቸው ውስጥ ሆነው መኖር ያልፈለጉ ወይም ደህንነታቸው ያሰጋቸው ሰዎች ንብረታቸውንና ቤታቸውን ጥለው
ወደሚመለከታቸው ሀገር መሰደድ ጀመሩ። ይህ ስደት በሰው ልጅ ታሪክ ውስጥ ከተመዘገቡት የጅምላ ፍልሰቶች ሁሉ እጅግ ዘግናኙ ነበር። ከ14 እስከ 15 ሚሊዮን የሚገመቱ ሰዎች በእግር፣ በጋሬ እና በባቡር ተሰደዱ። በመንገድ ላይ የነበረው ሁኔታ ግን ቃላት ከሚገልጹት በላይ አሰቃይ ነበር። ለዘመናት ጎረቤት የነበሩ ሰዎች ተናጠቁ። የሂንዱና የሲክ ታጣቂዎች ወደ ፓኪስታን የሚሰደዱ ሙስሊሞችን አረዱ። በሌላ በኩል ደግሞ የሙስሊም ታጣቂዎች ወደ ህንድ የሚሰደዱ ሂንዱዎችና ሲኮችን ጨፈጨፉ። ሴቶች ተደፈሩ። በሁለቱም አቅጣጫ የሚጓዙ ባቡሮች የደም ባህር ሆነው መድረሻቸው ሲደርሱ በውስጣቸው አንድም በሕይወት ያለ ሰው አይገኝም ነበር። እነዚህ የሞት ባቡሮች ጎስት ትሬንስ የተባሉት የክፍፍሉ አስፈሪ መገለጫዎች ሆኑ። በዚህ የክፍፍል እልቂት እስከ 2 ሚሊዮን የሚደርሱ ሰዎች ሕይወታቸውን አጥተዋል። ይህ ጥልቅ የሆነ የሥነ ልቦናና የታሪክ ጠባሳ አዲሶቹ ሀገራት ገና ከጅምሩ በመካከላቸው የጥላቻ ግርድጋ እንዲያቆሙ አደረጋቸው። ነፃነታቸውን ያገኙት በደም ዋጋ ነበር። እያንዳንዱ የህንድና የፓኪስታን ዜጋ የክፍፍሉን ቁስል ይዞ አደገ። ይህ በሰው ልጅ ደም የተጻፈው የክፍፍል ታሪክ ለቀጣዮቹ 75 ዓመታት ለሚያባራው የህንድና የፓኪስታን ጦርነት ትልቁንና ዋነኛውን መሠረት ጣለ። ነገር ግን ይህ እልቂት ገና ጅምር ነበር። ትልቁ እና የሁለቱን ሀገራት ዕጣ ፈንታ ለዘላለም የቀየረው ግጭት ከፊታቸው ይጠብቃቸው ነበር። እርሱም የካሽሚር ጉዳይ ነው። የብሪቲሽ ህንድ ስትከፋፈል ሁሉም ግዛቶች በቀጥታ በብሪቲሽ አስተዳደር ስር አልነበሩም። ከ560 በላይ የሚሆኑ የልዑላን ግዛቶች ፕሪንስሊ ስቴትስ ነበሩ። እነዚህ ግዛቶች በህንድ ንጉሣውያንና መሳፍንት የሚተዳደሩ ቢሆንም ለብሪቲሽ አክልል ተገዢ ነበሩ። ብሪቲሾች ሲወጡ ለእነዚህ መሳፍንት አንድ ምርጫ ሰጥቷቸው ወይ ወደ ህንድ መቀላቀል አሊያም ወደ ፓኪስታን መቀላቀል፣ አለበለዚያም ራሳቸውን ችለው ነፃ ሀገር መሆን ይችላሉ የሚል ነበር። አብዛኞቹ ግዛቶች በሕዝባቸውና በጂኦግራፊያዊ አቀማመጣቸው መሠረት ወደ ህንድ ወይም ፓኪስታን ተቀላቀሉ። ነገር ግን አንድ ግዛት እጅግ አስቸጋሪ ፈተና ውስጥ ወደቀ፤ የጃሙ እና ካሽሚር ግዛት። ካሽሚር በሂማሊያ ተራሮች ስር የምትገኝ ውብ ሐይቆችና ለምለም ሸለቆች ያላት አስገራሚ ስፍራ ናት። ነገር ግን ውበቷ ለብሔራዊ ደህንነትና ፖለቲካዊ ቁማር ማዕከል ከመሆን አላዳናትም። የካሽሚር አስገራሚ ሁኔታ የሚመነጨው ከስነ ሕዝብና ከመሪዋ ማንነት ነበር። አብዛኛው የካሽሚር ሕዝብ ከ77 በመቶ በላይ ሙስሊም ሲሆን ግዛቷን የሚያስተዳድረው ንጉሥ ግን መሃራጃ ሃሪ ሲንግ የተባሉ ሂንዱ ነበሩ። ፓኪስታን አብዛኛው ሕዝብ ሙስሊም ስለሆነ ካሽሚር የፓኪስታን አካል መሆን አለባት ብላ በጽኑ ታምን ነበር። በሌላ በኩል ደግሞ የህንዱ ጠቅላይ ሚኒስትር ጃዋሃርላል ኔህሩ እሳቸው ራሳቸው ትውልዳቸው ከካሽሚር ነበር፣ ካሽሚር ወደ ህንድ እንድትቀላቀል ይመኙ ነበር። መሃራጃ ሃሪ ሲንግ ግን ሁለቱንም አልፈልጉም። ካሽሚርን የኤስያ ስዊዘርላንድ አድርገው ራሷን የቻለች ነፃ ሀገር አድርገው ለመግዛት ህልም ነበራቸው። ስለዚህ ውሳኔ ከማሳለፍ ተቆጠቡ። ይሁን እንጂ ጊዜው የንጉሡን ህልም የሚያስተናግድ አልነበረም። በጥቅምት 1947 በካሽሚር ምዕራባዊ ክፍል ፑንች ክልል በንጉሡ አስተዳደር ላይ አመፅ ተቀሰቀሰ። ይህን አመፅ እንደ መልካም አጋጣሚ የተጠቀመችው አዲሲቷ ፓኪስታን ከሰሜን ምዕራብ ድንበር ግዛቶች የፓሽቱን ጎሳ ታጣቂዎችን ትራይባል ሚሊሻዝ መሳሪያ በማስታጠቅና በፓኪስታን ጦር መኮንኖች በመታገዝ ወደ ካሽሚር አስገባች። ታጣቂዎቹ በፍጥነት እየገሰገሱ ከተሞችን እየዘረፉና ንጹሃንን እየገደሉ ወደ ካሽሚር ዋና ከተማ የሆነችው ስሪናጋር ተጠጉ። ታጣቂዎቹ ስሪናጋርን ከተቆጣጠሩ ሙሉ ካሽሚር በፓኪስታን እጅ እንደምትወድቅ ግልጽ ነበር። መሃራጃ ሃሪ ሲንግ በድንጋጤ ተዋጡ። የራሳቸው ጦር መመከት ስላልቻለ ንጉሡ እርዳታ ፍለጋ ወደ ህንድ ዞሩ። የህንዱ መንግሥት እርዳታ ለመስጠት አንድ ቅድመ ሁኔታ አስቀመጠ። ካሽሚር በሕጋዊ መንገድ የህንድ አካል መሆን አለባት። በጥቅምት 26 ቀን 1947 መሃራጃ ሃሪ ሲንግ የመቀላቀያ ሰነድ ኢንስትሩመንት ኦፍ አክሴሽን ላይ ፊርማቸውን አኖሩ።
በዚህ ታሪካዊ ሰነድ ካሽሚር ሕጋዊ የህንድ ግዛት ሆነች። በነጋታው ጠዋት የህንድ ወታደሮች በአየር መንገድ በፍጥነት ስሪናጋር ገቡ። የህንድ ወታደሮች ስሪናጋር አየር ማረፊያ በደረሱበት ወቅት የፓኪስታን ታጣቂዎች አየር ማረፊያውን ለመቆጣጠር ጥቂት ኪሎ ሜትሮች ብቻ ቀርተዋቸው ነበር። እጅግ መራር እና ደም አፋሳሽ ውጊያ ተጀመረ። የህንድ ጦር ዘመናዊ መሳሪያና ስልጠና ስለነበረው ታጣቂዎቹን ወደ ኋላ መግፋት ቻለ። ይሁን እንጂ ፓኪስታን ይህን የህንድ እርምጃ አልተቀበለችም። ንጉሡ በግዴታ ነው የፈረሙት በሚል የመደበኛውን ፓኪስታን ጦር ወደ ጦርነቱ አስገባች። አሁን ጦርነቱ በታጣቂዎችና በህንድ ጦር መካከል መሆኑ አብቅቶ ፊት ለፊት በሁለቱ ሀገራት መደበኛ ጦር መካከል ወደሚደረግ ብሔራዊ ጦርነት ተቀየረ። የመጀመሪያው የህንድና የፓኪስታን ጦርነት በይፋ ተጀመረ። ውጊያው በከፍተኛ የሂማላያ ተራሮች፣ በበረዶ በተሸፈኑ ገደሎችና አስቸጋሪ መልክዓ ምድሮች ላይ ለ1 ዓመት ከ2 ወር ያህል ቀጠለ። የህንድ ጦር ካሽሚርን ሸለቆና ጃሞን ሲቆጣጠር፣ የፓኪስታን ጦር ደግሞ ሰሜናዊውን ክፍልና የምዕራብ ካሽሚርን አሁን አዛድ ካሽሚር የሚባለውን ተቆጣጠረ። ውጊያው አሸናፊና ተሸናፊ በማይታይበት የውጊያ አዙሪት ውስጥ ገባ። የሰው ሕይወት መጥፋት ከቀን ወደ ቀን እየጨመረ መጣ። ይህን አስከፊ ሁኔታ ለማስቆም ጠቅላይ ሚኒስትር ኔህሩ ጉዳዩን ወደ አዲሱ መንግስታት ድርጅት UN ወሰዱት። ተመድ ጣልቃ ገብቶ ጥር 1 1949 የተኩስ አቁም ስምምነት እንዲደረግ አደረገ። በስምምነቱ መሠረት ጦሩ ባለበት ቦታ እንዲቆም ተደረገ። ይህ ወታደሮቹ የቆሙበት መስመር የተኩስ አቁም መስመር ሲዝፋየር ላይን ተብሎ ተሰየመ። በኋላም ላይን ኦፍ ኮንትሮል ወይም LOC በመባል ታወቀ። የጸጥታው ምክር ቤት አንድ የውሳኔ ሐሳብ አሳለፈ። ሁለቱም ወታደሮቻቸውን እንዲያስወጡና የካሽሚር ሕዝብ ራሱ ወደ ህንድ ወይስ ወደ ፓኪስታን መቀላቀል እንደሚፈልግ በሕዝበ ውሳኔ ፕሌብሳይት እንዲወስን። ነገር ግን ይህ ሕዝበ ውሳኔ እስከ ዛሬዋ ዕለት ድረስ አልተካሄደም። ህንድ ፓኪስታን ሙሉ ለሙሉ ጦሯን ሳታስወጣ ሕዝበ ውሳኔ አላደርግም ስትል፣ ፓኪስታን ደግሞ ህንድ ጦሯን ሳታስወጣ እኛም አንወጣም በማለት እሰጥ አገባ ውስጥ ገቡ። በዚህም ምክንያት ውቧ ካሽሚር ለሁለት ተከፈለች። ከ60 በመቶ በላይ የሚሆነው መሬት በህንድ አስተዳደር ስር ጃሙ ኤንድ ካሽሚር ሲሆን 30 በመቶው በፓኪስታን አዛድ ካሽሚርና ጊልጊት ባልቲስታን ስር ወደቀ። ቀሪውን በኋላ ላይ ቻይና ተቆጣጥረዋለች። ይህ የመጀመሪያው ጦርነት የካሽሚርን ጉዳይ የህንድና የፓኪስታን የዘላለም ቁስል አደረገው። ፓኪስታን ካሽሚርን ሳታገኝ ሙሉ ሀገር እንደማትሆን ስታስብ፣ ህንድ ደግሞ የካሽሚር ህንድ ውስጥ መቆየት የሴኩላር ሃይማኖትና መንግሥት የተለየባት ሀገርነቷ ማረጋገጫ አድርጋ ወሰደችው። የመጀመሪያው ደም ፈሰሰ፣ ድንበሩ በደም ተሰመረ። ነገር ግን እውነተኛው ትግል ገና መጀመሩ ነበር። የ1947 1948ቱ የመጀመሪያው የካሽሚር ጦርነት በተኩስ አቁም ከተቋጨ በኋላ በህንድና በፓኪስታን መካከል የነበረው ውጥረት በመሳሪያ የተደገፈ ግጭት ከመሆን አልፎ ወደ ጥልቅ የዲፕሎማሲያዊና የጂኦፖለቲካዊ ቁማር ተሸጋገረ። ዓለም በሁለት ግዙፍ ጎራዎች በተሰለፈችበት እና ፍልሚያ በሚካሄድበት በዚህ የቀዝቃዛው ጦርነት ዘመን የህንድ ንዑስ አህጉር ለአሜሪካም ሆነ ለሶቪየት ኅብረት እጅግ ስትራቴጂካዊ ጠቀሜታ ያለው ቀጠና ሆነ። ፓኪስታን ገና ከመመስረቷ አቅሟ ደካማ፣ ኢኮኖሚዋ የተመሳቀለና ጦሯም በበቂ ሁኔታ ያልተደረጀ ነበር። ከህንድ ጋር ላላት ፉክክር እና በተለይም የካሽሚርን ጉዳይ ለማስመለስ ጠንካራ የውጭ ደጋፊ እንደሚያስፈልጋት የፓኪስታን መሪዎች ተገነዘቡ። በዚህም መሠረት ፓኪስታን ፊቷን ወደ ምዕራባውያን ዓለም በተለይም ወደ አሜሪካ አዞረች። አሜሪካ በበኩሏ የሶቪየት ኅብረትንና የኮሙኒዝምን መስፋፋት በደቡብ እስያና በመካከለኛው ምስራቅ ለመግታት ጠንካራ አጋር ትፈልግ ነበር። ፓኪስታን ይህንን ሚና ለመጫወት ፈቃደኛ ሆነች። በዚህም ምክንያት ፓኪስታን በ1954 ከምዕራባውያን ሀገራት ጋር ሲቶ የደቡብ ምስራቅ እስያ የስምምነት ድርጅትና በ1955 ሴንቶ የማዕከለኛ ስምምነት ድርጅት የተባሉ ወታደራዊ ስምምነቶችን ፈረመች። በምላሹም ከአሜሪካ ዘመናዊ የጦር መሳሪያዎችን፣ የኤፍ-86 ሴበር የጦር አውሮፕላኖችን፣ ፓተንት ታንኮችንና ከፍተኛ የገንዘብ ድጋፍ ማግኘት ጀመረች። የፓኪስታን ጦር በአጭር ጊዜ ውስጥ በዘመናዊ መሳሪያ የተገነባ አስፈሪ ኃይል ሆነ።
በሌላ በኩል ደግሞ የህንድ የውጭ ጉዳይ ፖሊሲ ፍጹም የተለየ መንገድ ተከተለ። ጠቅላይ ሚኒስትር ጀዋሃርላል ኔህሩ ህንድ ከማንኛውም የዓለም ልዕለ ኃያላን ጎራ ከአሜሪካም ሆነ ከሶቪየት መወገን የለባትም ብለው በጽኑ ያምኑ ነበር። በዚህም ፍልስፍናቸው ህንድ የግንባር አልባ እንቅስቃሴ ወይም ኖን አላይንድ ሙቭመንት መስራች እና ዋነኛ መሪ ሆነች። ሆኖም ግን ፓኪስታን ከአሜሪካ ጋር የፈጠረችው ወታደራዊ ትብብር ህንድን በእጅጉ አሳሰባት። አሜሪካ የምንሰጠው መሳሪያ ለኮሙኒስቶች መከላከያ እንጂ በህንድ ላይ አይወልም ብትልም፣ ኔህሩ ግን የጦር መሳሪያ እኮ የህንድና የሶቪየትን አቅጣጫ ለይቶ የሚያውቅ ጭንቅላት የለውም በማለት ስጋታቸውን በይፋ ገለጹ። ምንም እንኳን ህንድ ራሷን ከአሜሪካ ብታርቅ ከሶቪየት ኅብረት ጋር በኢኮኖሚና በቴክኖሎጂ ዘርፍ ጠንካራ ግንኙነት መመስረት ጀመረች። በዚህ ሁኔታ ህንድ እና ፓኪስታን ሳያውቁት የቀዝቀዛው ጦርነት አሻንጉሊቶች እየሆኑ መጡ። በ1950ዎቹ መጨረሻና በ1960ዎቹ መባጫ ላይ የካሽሚር ጉዳይ በተባበሩት መንግስታት መድረክ ላይ ደጋግሞ ቢነሳም መፍትሄ አልተገኘለትም። ህንድ በካሽሚር ውስጥ ያላትን ህጋዊ ይዞታ ለማጠናከር በ1954 የህንድ ህገ መንግስት በካሽሚር ላይ ተግባራዊ እንዲሆን አደረገች። ካሽሚር የህንድ የማይነጠል አካል መሆኗን የሚያውጅ ህገ መንግስት አጸደቀች። ይህ የህንድ እርምጃ ፓኪስታንን በከፍተኛ ደረጃ አስቆጣ። ፓኪስታን ካሽሚር በኃይል ተነጥቃለች፣ ዓለም አቀፍ ማህበረሰቡ ሊታደገን ይገባል የሚል ጩኸት ማሰማት ቀጠለች። በዚህ የዲፕሎማሲ መጓተት መካከል ሌላ ያልተጠበቀ ጂኦፖለቲካዊ የመሬት መንቀጥቀጥ ተከሰተ። በ1962 ህንድና ቻይና በድንበር ይገባኛል ጥያቄ አክሳይ ቺንና አሩናቻል ፕራዴሽ በተባሉ አካባቢዎች ወደ ጦርነት አምርተው ህንድ ያልተጠበቀና አዋራጅ የሆነ ወታደራዊ ሽንፈትን አስተናገደች። ይህ የህንድና የቻይና ጦርነት የህንድ ጦር ለከፍተኛ ተራራማ አካባቢ ውጊያ ያልተዘጋጀና የመሳሪያ እጥረት ያለበት መሆኑን ለዓለም አጋለጠ። ይህ የህንድ ሽንፈት ለፓኪስታን መሪዎች በተለይም ለፕሬዝዳንት ፊልድ ማርሻል አዩብ ኻንና ለውጭ ጉዳይ ሚኒስትሩ ዙልፊካር አሊ ቡቶ ሁለት ትልቅ መልእክቶችን አስተላለፈ። አንደኛ፣ የህንድ ጦር ደካማና በቀላሉ ሊሸነፍ የሚችል ነው። ሁለተኛ፣ ህንድ ጦሯን ከቻይና ሽንፈት በኋላ በአዲስ መልክ ለማደራጀትና ለማሳጠቅ ጊዜ ስለሚያስፈልጋት አሁን በህንድ ላይ እርምጃ ለመውሰድ እጅግ ትክክለኛው ጊዜ ነው። በተጨማሪም በ1964 የታላቅ መሪ የነበሩት ጃዋሃርላል ኔህሩ አረፉ። በሳቸው እግር የተተኩትም ላል ባሃዱር ሻስትሪ ደግሞ ደካማና ጦርነትን የማይፈልጉ መሪ ተደርገው በፓኪስታን ተቆጠሩ። በፓኪስታን በኩል እነዚህ ሁሉ ስሌቶች ሲደመሩ አንድ መደምደሚያ ላይ ያደረሳቸው ይህ ወርቃማ አጋጣሚያችን ነው። የህንድ ጦር ደካማ ነው፣ መሪዋ አዲስ እና ልምድ የሌላቸው ናቸው። የኛ ጦር ደግሞ በአሜሪካ መሳሪያ ጥርስ እስከ ነቀለ ታጥቋል። ይህንን ጊዜ ካሳለፍነው ካሽሚርን ለዘላለም እናጣለን። በዚህ የተሳሳተ የስሌት ግምትና የጥላቻ መነሳሳት ፓኪስታን ሁለተኛውንና እጅግ አደገኛውን የካሽሚር ጦርነት ለመቀስቀስ ስትራቴጂ መንደፍ ጀመረች። ዓመቱ 1965 ነው። በፓኪስታን መሪዎች አእምሮ ውስጥ አንድ ደፋርና አደገኛ ዕቅድ ተጸነሰ። ዕቅዱ ቀጥታ ወታደራዊ ወረራ ማድረግ ሳይሆን የካሽሚርን ሕዝብ ከውስጥ በማሳመጽ ህንድን ማንበርከክ የሚል ነበር። ይህ ምስጢራዊ ዘመቻ ኦፕሬሽን ጂብራልታር የሚል የስም ኮድ ተሰጠው። ስያሜው የተወሰደው በ8ኛው ክፍለ ዘመን ጣሪቅ ኢብን ዚያድ የተባለው የሙስሊም ጄኔራል ስፔንን ለመውረር ካደረገው የስፔን የጂብራልታር ወረራ ጋር በማመሳሰል ነበር። የኦፕሬሽን ጂብራልታር ዋና ዕቅድ እንዲህ ነበር። የፓኪስታን ጦር መኮንኖች፣ ወታደሮች እና በልዩ ሁኔታ የሰለጠኑ ታጣቂዎች የካሽሚር ነዋሪ የሆኑ ሙስሊሞችን ልብስ ለብሰው በሚስጥር ድንበሩን የተኩስ አቁም መስመሩን ሎክ አቋርጠው ወደ ህንድ የምታስተዳድረው ካሽሚር ይገባሉ። ከገቡ በኋላ ድልድዮችን ያፈርሳሉ፣ ሬዲዮ ጣቢያዎችን ይቆጣጠራሉ፣ የህንድን ወታደራዊ ካምፖች ያጠቃሉ እና ከሁሉም በላይ ደግሞ የካሽሚርን ሙስሊም ህዝብን በህንድ መንግስት ላይ የሚያምጽ ይቀሰቀሳሉ። አንዴ ህዝባዊ አመጽ ከፈነዳ ህንድ መቆጣጠር ስለሚያክታት ፓኪስታን
የካሽሚርን ሕዝብ ለመታደግ በሚል ሽፋን መደበኛ ጦሯን አስገብታ ካሽሚርን በቀላሉ ትቆጣጠራለች። በነሐሴ ወር 1965 መጀመሪያ ላይ ከ30 ሺህ በላይ የሚሆኑ የፓኪስታን ሰርጎ ገቦች ድንበሩን ጥሰው ወደ ካሽሚር ገቡ። መጀመሪያ ላይ ሁሉም ነገር እንደታቀደው የሄደ ይመስል ነበር። ሰርጎ ገቦቹ ወደ ስሪናጋርና ሌሎች ቁልፍ ከተሞች ተጠጉ። ነገር ግን የፓኪስታን ዕቅድ አንድ ትልቅ ነገር ዘንግቶ ነበር። እርሱም የካሽሚር ሕዝብ ምላሽ። የፓኪስታን መሪዎች ካሽሚር ሕዝብ ህንድን ስለሚጠላ እኛን ሲያይ እንደ ነፃ አውጪ ተቀብሎ ከጎናችን ይሰለፋል ብለው ገምተው ነበር። በተግባር ግን የሆነው ፈጽሞ የተለየ ነበር። የካሽሚር ነዋሪዎች መሳሪያ ታጥቀው መንደራቸው የገቡትን እንግዳ ሰዎች ሲያዩ ከመተባበር ይልቅ ጥቆማ በመስጠት ለህንድ ፖሊስና መከላከያ ሰራዊት አሳልፎ ሰጧቸው። ሕዝባዊ ዓመፁ አልፈነዳም። የፓኪስታን ታጣቂዎች ከሕዝብ ድጋፍ ውጪ ሜዳ ላይ ቀሩ። የህንድ ጦር በፍጥነት መንቀሳቀስ ጀመረና ሰርጎ ገቦቹን ማደንና መደምሰስ ያዘ። ኦፕሬሽን ጂብራልታር በአሳፋሪ ሁኔታ ከሸፈ። ፓኪስታን የኦፕሬሽን ጂብራልታርን መክሸፍ ስታይ ታጣቂዎቿን ለማዳንና የህንድን ጦር ትኩረት ለመቀየር ሌላ ወታደራዊ እርምጃ ለመውሰድ ተገደደች። ኦፕሬሽን ግራንድ ስላም የተባለ ጥቃት በ1965 ጀመረች። የዚህ ጥቃት ዓላማ የህንድ ጦር ወደ ካሽሚር የሚያስገባውን ቁልፍ የትራንስፖርት መስመር የሆነውን የቻምብ አካባቢን በከባድ ታንክና አርቲለሪ በመደብደብ መቆጣጠር ነበር። የፓኪስታን ጦር አሜሪካ ሰራሽ በሆኑት ፓተን ታንኮች ታግዞ ወደ ህንድ ግዛት ዘለቀ። የህንድ ጦር የፓኪስታንን ታንኮች ግስጋሴ ለመግዳት ሲቸገር የህንድ መከላከያ ሚኒስቴር አስቸኳይ እርምጃ እንዲወሰድ የህንድ አየር ኃይልን ወደ ጦርነቱ አስገባ። ይህች ዕለት የጦርነቱን መልክ ቀየረችው። የህንድ አየር ኃይል በፓኪስታን ታንኮች ላይ ቦምብ ማዝነብ ጀመረ። የፓኪስታን አየር ኃይልም ምላሽ ለመስጠት አውሮፕላኖቹን አሰማራ። የሁለቱ ሀገራት የጦር አውሮፕላኖች በካሽሚር ሰማይ ላይ እጅግ ማራኪ ግን ደግሞ አውዳሚ የሆነ የአየር ላይ ውጊያ ጀመሩ። የህንዱ ጠቅላይ ሚኒስትር ላል ባሃዱር ሻስትሪ አንድ ታሪካዊና ደፋር ውሳኔ ያሳለፉ። የፓኪስታንን ጥቃት በካሽሚር ብቻ መከላከል አያዋጣም በማለት የህንድ ጦር ዓለም አቀፉን የህንድና ፓኪስታን ድንበር በማቋረጥ በቀጥታ በፓኪስታን ዋና መሬት ላይ በተለይም በፑንጃብ ግዛት ጥቃት እንዲሰነዝር አዘዙ። የህንድ ጦር ወደ ፓኪስታን ባህልና ንግድ ማዕከል የሆነችው የላሆር ከተማ አቅጣጫ መገስገስ ጀመረ። ይህ ውሳኔ ፓኪስታንን በከፍተኛ ድንጋጤ ውስጥ ከተታት። ካሽሚርን ልትወስድ የመጣችው ፓኪስታን አሁን የራሷን ዋና ከተሞች ላሆርና ሲያልኮትን ለማትረፍ ጦሯን ከካሽሚር እየጎተተች ወደ ፑንጃብ መመለስ ነበረባት። በፑንጃብ ሜዳዎች ላይ በተለይም በአሳል ኡታር እና በቻዊንዳ የተካሄዱት የታንክ ጦርነቶች ከሁለተኛው የዓለም ጦርነት በኋላ ከታዩት እጅግ ግዙፍ የታንክ ውጊያዎች መካከል ይመደባሉ። በፓኪስታን በኩል ከዘመኑ እጅግ የላቁ አሜሪካ ሰራሽ የሆኑት ኤም47 እና ኤም48 ፓተን ታንኮች ሲሰለፉ፣ በህንድ በኩል ደግሞ ያረጁት የእንግሊዝ ሴንቹሪዮን እና ሸርማን ታንኮች ነበሩ። በወረቀት ላይ ፓኪስታን ታሸንፋለች ተብሎ ቢጠበቅም የህንድ ወታደሮች የፓኪስታን ታንኮችን ወደ አገዳ ማሳና ረግረግ መሬት ውስጥ በማስገባት እንዳይንቀሳቀሱ አድርገው አወድሟቸው። የአሳል ኡታር የጦር ሜዳ የፓኪስታን ታንኮች መቃብር ሆነ። በመሆኑም ፓተን ነገር ወይም የፓተን ታንኮች ከተማ ተብሎ ተሰየመ። ጦርነቱ ለ22 ቀናት እጅግ አውዳሚ በሆነ መልኩ ቀጠለ። ሁለቱም ሀገራት ከፍተኛ የሰው ሕይወትና የጦር መሳሪያ ኪሳራ ደረሰባቸው። ህንድ ወደ 3000 የሚጠጉ ወታደሮችን ስታጣ፣ ፓኪስታን ወደ 3800 ወታደሮችን አጣች። የሁለቱም ሀገራት የጦር መሳሪያ ክምችት እያለቀ መጣ። ዓለም አቀፉ ማህበረሰብ በተለይም አሜሪካና ብሪታንያ ጦርነቱን ለማስቆም በሁለቱም ሀገራት ላይ የጦር መሳሪያ ማዕቀብ ጣሉ። በተባበሩት መንግስታት የጸጥታ ምክር ቤት አስገዳጅ ውሳኔ ወይም ሬዞሉሽን 211 መሠረት በ1965 ተኩስ አቁም ተደረገ። በወታደራዊ ሚዛን ሲታይ ህንድ ተጨማሪ የፓኪስታንን መሬቶች ተቆጣጥራ ስለነበር አሸናፊ ሆና መውጣት ችላለች። ሆኖም ሁለቱም ሀገራት አሸንፈናል የሚል ፕሮፓጋንዳ ነዙ።
ይህ የ1965ቱ ጦርነት ፓኪስታን ካሽሚርን በኃይል ለመውሰድ ያላት ህልም የማይሰራ መሆኑን ያሳየ፣ ነገር ግን የሁለቱን ሀገራት ጥላቻ ወደ አዲስ ደረጃ ያሻገረ ጦርነት ነበር። የጦርነቱ ማብቃት ግን ሰላምን አላመጣም። መሪዎቹ የጦርነቱን መቋጫ ፊርማ ለማኖር ወደ ሩሲያዋ የቀድሞ ሶቪየት ታሽከንት ከተማ ተጓዙ። እዚያም ሌላ አሳዛኝ የታሪክ ምዕራፍ ይጠብቃቸው ነበር። የ1965ቱ ጦርነት በተኩስ አቁም ከቆመ በኋላ ዓለም አቀፉ ማህበረሰብ ዘላቂ ሰላም ለማምጣት መንቀሳቀስ ጀመረ። አሜሪካና ብሪታንያ በሁለቱም ሀገራት ላይ የጦር መሳሪያ ማዕቀብ ጥለው ስለነበር በደቡብ እስያ ጉዳይ ላይ የዲፕሎማሲ ተጽዕኖ ፈጣሪነታቸው ቀንሶ ነበር። ይህን ክፍተት በመጠቀም የሶቪየት ኅብረት የአሁኗ ሩሲያ የአደራዳሪነት ሚናውን ወሰደች። የሶቪየት ጠቅላይ ሚኒስትር አሌክሲ ኮሲጊን የህንድን ጠቅላይ ሚኒስትር ላል ባሃዱር ሻስትሪን እና የፓኪስታንን ፕሬዚዳንት አዩብ ኻንን በሶቪየት አስተዳደር ስር የነበረችው የኡዝቤኪስታን ዋና ከተማ ታሽከንት ለሰላም ድርድር ጋበዟቸው። በጥር ወር 1966 የሁለቱ ሀገራት መሪዎች ታሽከንት ገቡ። ድርድሩ እጅግ አስቸጋሪ እና ውጥረት የበዛበት ነበር። ህንድ በጦርነቱ ወቅት የተቆጣጠረቻቸውን ስትራቴጂካዊ ቦታዎች እንደ ሃጂ ፒር ፓስ የመሳሰሉትን መልሳ መስጠት አልፈለገችም። ፓኪስታንም በበኩሏ የካሽሚር ጉዳይ ዋናው የመፍትሄ አካል ካልሆነ ስምምነት አልፈርምም ብላ አሻፈረኝ። ለቀናት ከዘለቀ እሰጥ አገባ በኋላ በሶቪየት ኅብረት ከፍተኛ ግፊት የታሽከንት ስምምነት ታሽከንት ዲክላሬሽን ጥር 10 ቀን 1966 ተፈረመ። ስምምነቱ ሁለቱም ሀገራት ጦራቸውን ከነሐሴ 1965 በፊት ወደ ነበረበት ቦታ ወደ ቅድመ ጦርነት መስመር እንዲመልሱ፣ የዲፕሎማሲያዊና የንግድ ግንኙነቶቻቸውን እንዲያድሱ፣ እንዲሁም ችግሮቻቸውን በሰላማዊ መንገድ ብቻ እንዲፈቱ የሚያዝ ነበር። ይህ ስምምነት ዓለምን ቢያስደስትም በህንድና በፓኪስታን ህዝቦች ዘንድ ግን ከፍተኛ ቁጣን ቀሰቀሰ። በህንድ ውስጥ ጦርነቱን አሸንፈን በደም የገዛነውን መሬት ሻስትሪ ለፓኪስታን አሳልፈው ሰጡ የሚል ተቃውሞ በረታ። በፓኪስታን በኩል ደግሞ ካሽሚርን ሳናገኝ ጦራችንን መመለሳችን አዋራጅ ነው፣ ፕሬዚዳንት አዩብ ኻን ሀገሪቱን ከዱ የሚል ማዕበል ተነሳ። ይህም ቁጣ በኋላ ላይ የዙልፊካር አሊ ቡቶን የፖለቲካ መነሳት አፋጠነው። ነገር ግን ታሽከንት ላይ ያልተጠበቀና አስደናቂ ክስተት ተፈጠረ። ስምምነቱን በፈረሙበት ምሽት ጥር 10 ወደ 11 በሚያልፈው ሌሊት የህንዱ ጠቅላይ ሚኒስትር ላል ባሃዱር ሻስትሪ በድንገተኛ የልብ ድካም ሕይወታቸው አለፈ። ብዙ ህንዳውያን ሻስትሪ የሞቱት ስምምነቱ በፈጠረባቸው ከፍተኛ የስነ ልቦና ጫና ነው ሲሉ፣ ሌሎች ደግሞ በመርዝ ተገድለዋል የሚል የሴራ ጽንሰ ሐሳብ እስከ ዛሬ ድረስ ያራምዳሉ። የሻስትሪ አስከሬን በህንዱ የፓኪስታኑ ፕሬዝዳንት አዩብ ኻን ሳይቀሩ ተሸክመው አሸኙት። ይህ አሳዛኝ ክስተት የ1965ቱን ጦርነት መዝገብ ቢዘጋውም በሁለቱ ሀገራት መካከል ያለው የጥላቻ ቋጠሮ ግን በምንም መልኩ አልተፈታም። እንዲያውም ቀጣዩና እጅግ ታላቁ ፍንዳታ እየተንከተከተ ነበር። ይህ ፍንዳታ ግን መነሻው ካሽሚር ሳይሆን ከህንድ በስተ ምስራቅ የምትገኘው ምስራቅ ፓኪስታን ነበረች። ወደ 1970ዎቹ ስንገባ የህንድና ፓኪስታን ታሪክ አቅጣጫውን ሙሉ በሙሉ ወደ ቀየረበት ክስተት እንመጣለን። የፓኪስታን አፈጣጠር በምዕራብና ምስራቅ ፓኪስታን መከፈል ገና ከጅምሩ ጂኦግራፊያዊና ፖለቲካዊ ቅዠት ነበር። በሁለቱ የፓኪስታን ክፍሎች መካከል ከ1600 ኪሎ ሜትር በላይ የሆነ የህንድ ግዛት ይገኛል። ከእስልምና ሃይማኖት ውጪ የሚያማስላቸው አንዳችም ነገር አልነበረም። ምዕራብ ፓኪስታናውያን የአሁኗ ፓኪስታን ኡርዱኛ ተናጋሪዎችና ራሳቸውን እንደ የበላይ የሚያዩ ሲሆኑ፣ ምስራቅ ፓኪስታናውያን የአሁኗ ባንግላዴሽ ቤንጋሊኛ ተናጋሪዎች ነበሩ። ምንም እንኳን አብዛኛው የፓኪስታን ህዝብ ከ55 በመቶ በላይ የሚኖረው በምስራቅ ፓኪስታን ቢሆንም፣ የፖለቲካ ስልጣኑ፣ ወታደራዊ አመራሩ እና የሀገሪቱ በጀት ሙሉ በሙሉ ቁጥጥር ስር የነበረው በምዕራብ ፓኪስታን በኢስላማባድ ልሂቃን ነበር። ይህ ኢፍትሐዊነት በምስራቅ ፓኪስታን ህዝብ ላይ ከፍተኛ ብሶት ፈጠረ። ኡርዱ ብቸኛ ብሔራዊ ቋንቋ እንዲሆን ሲታወጅ፣ የቤንጋሊን ቋንቋ ንቅናቄ ተጀመረ። ይህ ንቅናቄ እያደገ መጥቶ ወደ ሼክ ሙጂቡር ራህማን የሚመራው የአዋሚ ሊግ የፖለቲካ ፓርቲ ተጠቅለለ። ሙጂቡር ራህማን ለምስራቅ ፓኪስታን ሰፊ የራስ ገዝ አስተዳደር የሚጠይቅ ባለ 6 ነጥብ ጥያቄ አቀረበ።
በታህሳስ 1970 ፓኪስታን የመጀመሪያውን ሀገር አቀፍ ዲሞክራሲያዊ ምርጫ አደረገች። ውጤቱ ግን ምዕራብ ፓኪስታናውያንን አስደነገጠ። የአዋሚ ሊግ ፓርቲ በምስራቅ ፓኪስታን ያሉትን አብዛኞቹን ወንበሮች በማሸነፍ በፓኪስታን ብሔራዊ ፓርላማ የአብላጫ ድምፅ አገኘ። ይህ ማለት ሼክ ሙጂቡር ራህማን የፓኪስታን ጠቅላይ ሚኒስትር መሆን ነበረባቸው። ነገር ግን የፓኪስታን ጦር መሪ ጀነራል ያህያ ካን እና የምዕራብ ፓኪስታን ፖለቲከኛ ዙልፊካር አሊ ቡቶ ይህንን ውጤት መቀበል አልፈለጉም። ስልጣን ላለማስረከብ የፓርላማውን መከፈት አዘገዩ። ይህ የዲሞክራሲ ጥሰት በምስራቅ ፓኪስታን ሕዝባዊ ዓመፅ አስነሳ። መጋቢት 25 1971 የፓኪስታን ጦር ኦፕሬሽን ሰርች ላይት የተባለ እጅግ አረመኔያዊ ወታደራዊ እርምጃ ጀመረ። ዓላማው የቤንጋሊ ብሔረተኝነትን በደም መደምሰስ ነበር። ሼክ ሙጂቡር ራህማን ታሰሩ። የፓኪስታን ጦር በገዛ ዜጎቹ በተለይም በምሁራን ተማሪዎችና ሂንዱዎች ላይ የዘር ማጥፋት ወንጀል ጀመረ። ከ300,000 እስከ 3 ሚሊዮን የሚገመቱ ቤንጋሊዎች ተገደሉ። በመቶ ሺዎች የሚቆጠሩ ሴቶች ተደፈሩ። ይህንን ጭፍጨፋ ለመሸሽ ወደ 10 ሚሊዮን የሚጠጉ የምስራቅ ፓኪስታን ስደተኞች ድንበር አቋርጠው ወደ ህንድ ፈሰሱ። የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ የኔህሩ ልጅ ከፍተኛ ቀውስ ውስጥ ገቡ። ይህን ያህል ስደተኛ መመገብ የህንድን ኢኮኖሚ እያፈራረሰው ነበር። ጋንዲ አንድ ውሳኔ ላይ ደረሱ። ይህንን ስደተኛ ወደ አገሩ ለመመለስ ብቸኛው መንገድ ምስራቅ ፓኪስታንን ነፃ ሀገር አድርጎ መገንጠል ነው። ህንድ የቤንጋሊ አማጽያንን ሙክቲ ባሂኒ በመባል የሚታወቁትን ማስታጠቅና ማሰልጠን ጀመረች። ውጥረቱ እያደገ ሲመጣ የፓኪስታን ፕሬዝዳንት ያህያ ኻን ታህሳስ 3 1971 የህንድን አየር ማረፊያዎች በድንገት ኦፕሬሽን ቼንጊዝ ካን ደበደቡ። ይህ የፓኪስታን ስህተት ህንድ ይፋዊ ጦርነት እንድታውጅ ምክንያት ሰጣት። የ1971ዱ የህንድና የፓኪስታን ጦርነት በሁለት ግንባሮች በምዕራብ ካሽሚርና ፑንጃብ እና በምስራቅ ፓኪስታን ተጀመረ። ይህ ጦርነት የህንድ ወታደራዊ የበላይነት በጉልህ የታየበት ነበር። በምዕራቡ ግንባር የህንድ ጦር የፓኪስታንን ጥቃት ሲገታ፣ በምስራቁ ግንባር ደግሞ የህንድ ሰራዊት ከሙክቲ ባሂኒ አማጽያን ጋር በመቀናጀት ከሦስት አቅጣጫዎች ወደ ዳካ የምስራቅ ፓኪስታን ዋና ከተማ ገሰገሰ። የህንድ አየር ኃይል የዳካን ሰማይ ሙሉ በሙሉ ተቆጣጠረ። የህንድ የባህር ኃይልም በኦፕሬሽን ትራይደንት የካራቺን ወደብ በምዕራብ ፓኪስታን በማቃጠል አስደናቂ ድል አስመዘገበ። አሜሪካ በወቅቱ የፓኪስታን አጋር ስለነበረች ህንድን ለማስፈራራት ዩኤስኤስ ኢንተርፕራይዝ የተባለችውን ግዙፍ የኑክሌር አውሮፕላን ተሸካሚ መርከብ ወደ ቤንጋል የባህር ወሽመጥ ላከች። ነገር ግን ኢንዲራ ጋንዲ አስቀድመው ከሶቪየት ኅብረት ጋር የጸጥታ ስምምነት ፈርመው ስለነበር ሶቪየቶችም የራሳቸውን የባህር ኃይልና የኑክሌር ሰርጓጅ መርከቦችን አሜሪካኖችን ለመዝጋት ላቁ። የሦስተኛው የዓለም ጦርነት ስጋት አጃበበ። ይሁን እንጂ ጦርነቱ በ13 ቀናት ውስጥ በፍጥነት ተደናቀቀ። የፓኪስታን ጦር ዳካ ውስጥ ሙሉ በሙሉ ተከቦ መውጫ አጣ። ታህሳስ 16 1971 የፓኪስታን ጦር አዛዥ ሌተናንት ጀነራል ኤኤኬ ኒያዚ ከ93,000 ወታደሮቹ ጋር ለህንዱ ሌተናንት ጀነራል ጃግጂት ሲንግ አውሮራ እጅ ለመስጠት የሚያስችለውን ታሪካዊ ሰነድ ፈረሙ። ይህ ከሁለተኛው የዓለም ጦርነት ወዲህ የታየ ትልቁ የጦር ሰራዊት እጅ መስጠት ሰሬንደር ነበር። በዚህ የ13 ቀናት ጦርነት ምስራቅ ፓኪስታን አከተመች። አዲስ እና ነፃ ሀገር ባንግላዴሽ ተወለደች። ፓኪስታን ግማሽ ሕዝቧንና 1/3 መሬቷን አጣች። ይህ ሽንፈት ለፓኪስታን ከወታደራዊ ኪሳራ በላይ እጅግ ጥልቅ የሆነ የሥነ ልቦና ውድቀትና ብሔራዊ ውርደት ነበር። የሁለት ብሔራት ጽንሰ ሐሳብ፣ ሃይማኖት አንድ ሀገርን ሊያስተሳስር ይችላል የሚለው እምነት ከሸፈ። ህንድ በበኩሏ የደቡብ እስያ የማይገዳደር ልዕለ ኃያል ሀገር ሪጅናል ሄጀሞን መሆኗን አረጋገጠች። ነገር ግን የዚህ ጦርነት መዘዝ በዚሁ አላበቃም። ይህ አዋራጅ ሽንፈት የፓኪስታን መሪዎችን አንድ አደገኛ መለያ ደረሳቸው። ከህንድ ጋር በጦርነት መቼም ማሸነፍ አይቻልም።
ስለዚህ የህንድን ብልጫ ለማክሸፍ አንድ ነገር ብቻ ያስፈልገናል፤ የኒውክሌር ቦምብ። የ1971 ጦርነትና የምስራቅ ፓኪስታን ባንግላዴሽ መገንጠል በፓኪስታን ብሔራዊ ስነ ልቦና ላይ እጅግ ጥልቅ የሆነ ጠባሳ ጥሎ አለፈ። የፓኪስታን መሪዎች አንድ መራር እውነት ተገነዘቡ። የህንድ መደበኛ ጦር ከፓኪስታን ጦር እጅግ የገዘፈና በቀላሉ ሊረታ የማይችል ነው። ታዲያ የህንድን ብልጫ ማመጣተንና ፓኪስታንን ከሌላ መገናጠል ማዳን የሚቻለው እንዴት ነው? ለዚህ ጥያቄ የፓኪስታኑ ጠቅላይ ሚኒስትር ዙልፊካር አሊ ቡቶ የሰጡት ምላሽ ታሪካዊና አስደንጋጭ ነበር። ቡቶ በ1972 በሙልታን ከተማ የፓኪስታን ከፍተኛ የሳይንስ ሊቃውንትን ሰብስበው ባደረጉት ምስጢራዊ ስብሰባ ላይ እንዲህ አሉ። ህንድ የኑክሌር ቦምብ ከሰራች እኛም ሳር እንበላለን፣ ቅጠል እንበጥሳለን። ነገር ግን የራሳችንን የኑክሌር ቦምብ እንሰራለን። ሌላ አማራጭ የለንም። ይህ በእንዲህ እንዳለ ህንድ የራሷን የኑክሌር ፕሮግራም ከጀመረች ዓመታት ተቆጥረው ነበር። ህንድ የኑክሌር መሳሪያን የፈለገችው ፓኪስታንን ለመምታት ብቻ ሳይሆን በ1962 ጦርነት ካሸነፈቻትና በ1964 የኑክሌር ባለቤት ከሆነችው ቻይና ራሷን ለመከላከል ጭምር ነበር። ጠቅላይ ሚኒስትር ኢንዲራ ጋንዲ ለህንድ ሳይንቲስቶች የኑክሌር ሙከራ እንዲያደርጉ አረንጓዴ መብራት አበሩ። ግንቦት 1974 በዓለም የኑክሌር ታሪክ ውስጥ ታላቅ ድንጋጤ የተፈጠረበት ዕለት ሆነ። በህንድ ራጃስታን ግዛት ውስጥ በሚገኘው ፖክራን በተባለ ሰው አልባ በረሃማ ስፍራ ምድር ተንቀጠቀጠች። ህንድ የመጀመሪያውን የኑክሌር ቦምብ በተሳካ ሁኔታ አፈነዳች። ሙከራው የተደረገው በቡዳ የልደት በዓል ቀን ስለነበር የህንድ ሳይንቲስቶች ለኢንዲራ ጋንዲ ቡዳ ፈገግ ብላለች፣ ስማይሊንግ ቡዳ የሚል ምስጢራዊ የኮድ መልእክት ላኩ። ይህ ኮድም የኦፕሬሽኑ ስም ሆኖ ቀረ። ህንድ ሙከራዋን ሰላማዊ የኑክሌር ፍንዳታ ፒስፉል ኑክሌር ኤክስፕሎዥን ብትለውም ዓለም ግን አላመነችም ነበር። አሜሪካና ካናዳ በህንድ ላይ ማዕቀብ ጣሉ። ነገር ግን ህንድ ከዓለም አምስቱ ልዕለ ኃያላን ሀገራት ውጪ የኑክሌር ባለቤት የሆነች የመጀመሪያዋ ሀገር መሆኗን አረጋገጠች። ፈገግ ያለችው ቡዳ በፓኪስታን ውስጥ የፈጠረው ስሜት ግን ፈገግታ ሳይሆን ከፍተኛ ድንጋጤ ነበር። ፓኪስታን የራሷን የኑክሌር ፕሮግራም ፕሮጀክት 706 ለማፋጠን ቆረጠች። የዚህ ፕሮግራም የጀርባ አጥንት የሆኑት ዶክተር አብዱል ቃድር ሃን የተባሉ የፊዚክስ ሊቅ ነበሩ። ኤኪው ሃን በኔዘርላንድስ በሚገኘው ዩሬንኮ የተባለ የኑክሌር ማበልጸጊያ ተቋም ውስጥ ይሠራ የነበረ ሲሆን የዩራኒየም ማበልጸጊያ ሴንትሪፊዩጅ ዲዛይኖችን በሚስጥር ሰርቀው ወደ ፓኪስታን ይዞ ገባ። በዚህ ቴክኖሎጂ እና ከቻይና በተገኘ ሚስጥራዊ ድጋፍ ፓኪስታን የኑክሌር ቦምብ ለመስራት ሌት ተቀን ትጋደል ጀመረ። በ1980ዎች ውስጥ አሜሪካ ፓኪስታን የኑክሌር ቦምብ እየሰራች መሆኑን ብታውቅም ፓኪስታን በወቅቱ በአፍጋኒስታን የነበረውን ሶቪየት ኅብረት ጦር ለመዋጋት ለአሜሪካ ቁልፍ አጋር ስለነበረች አሜሪካኖቹ አይተው አለፉ። ዓመታት ነጎዱ። ወደ 1998 ስንመጣ የህንድ ጠቅላይ ሚኒስትር ሆነው የተመረጡት የሂንዱ ብሔረተኛው የባራቲያ ጃናታ ፓርቲ መሪ አታል ቢሃሪ ቫጅፓይ ነበሩ። ቫጅፓይ ህንድ ራሷን እንደ ይፋዊ የኑክሌር ኃይል ለዓለም እንድታሳውቅ ወሰኑ። የግንቦት ወር 1998 የህንድ ሳይንቲስቶች በዶክተር ኤፒጄ አብዱል ካላም መሪነት የህንድን ጦር ልብስ በመልበስ የአሜሪካን ስላላ ሳተላይቶች በማታለል በፖክራን በረሃ ላይ ምስጢራዊ ዝግጅት አደረጉ። ግንቦት 11 እና 13 1998 ህንድ 5 የኑክሌር ቦምቦችን ሃይድሮጅን ቦምብን ጨምሮ አፈነዳች። ይህ ኦፕሬሽን ሻክቲ የተሰኘው ክስተት አሜሪካን ከፍተኛ የደህንነት ውድቀት ውስጥ የጣልና ዓለምን ያናወጠ ነበር። ቫጅፓይ ህንድ አሁን የኑክሌር መሳሪያ ባለቤት ናት ብለው በይፋ አወጁ። አሁን ኳሷ በፓኪስታን ሜዳ ላይ ወደቀች። በፓኪስታኑ ጠቅላይ ሚኒስትር ነዋዝ ሻሪፍ ላይ ጫናው በረታ። አሜሪካ ፓኪስታን አጸፋዊ ሙከራ እንዳታደርግ ከፍተኛ ጫናና የማዕቀብ ዛቻ ብታቀርብም የፓኪስታን ሕዝብና ወታደራዊ አመራሩ ግን የህንድን ድፍረት ዝም ብለን ማየት ያለብንም በማለት ተቃውሞ አስነሳ። ነዋዝ ሻሪፍ ከሁለት ሳምንት ጥልቅ ውጤት በኋላ ውሳኔ ያሳለፉ። ግንቦት 1998 የውሜ ተክቢር በሚል በፓኪስታን የሚከበረው ቀን ፓኪስታን በቻጋይ ተራራዎች ስር 5 የኑክሌር ቦምቦችን አፈነዳች። በሙከራው ኃይል ግዙፉ የቻጋይ ተራራ ተንቀጠቀጠ፣ ቀለሙም ወደ ነጭነት ተቀየረ። ከ2 ቀናት በኋላ ፓኪስታን 6ኛውን ቦምብ አፈነዳች።
በግንቦት 1998 መጨረሻ ላይ ህንድና ፓኪስታን ይፋዊ የኑክሌር ሀገራት ሆኑ። የዓለም መሪዎች በከፍተኛ ፍርሃት ተዋጡ። የደቡብ ኤሽያ ቀጠና በማንኛውም ሰዓት በሚሊዮን የሚቆጠሩ ሰዎችን ሊያጠፋ የሚችል የኑክሌር ጦርነት ሊነሳበት ወደሚችልበት የዓለማችን እጅግ አደገኛው ስፍራ ተቀየረ። ነገር ግን የፖለቲካ ሳይንስ ምሁራን የጋራ ጥፋት ማረጋገጫ ሚቹዋሊ አሹርድ ዲስትራክሽን MAD የሚሉት ጽንሰ ሐሳብ እንደሚሠራ ተስፋ ተደረገ። ይኸውም ሁለቱም ሀገራት የኑክሌር ቦምብ ስላላቸው አንዱ ሌላውን ቢያጠቃ ምላሹ ሙሉ በሙሉ መተላለቅ ስለሚሆን ፈርተው ጦርነት አያደርጉም የሚል እምነት ነበር። ሆኖም ይህ ጽንሰ ሐሳብ ትክክል አለመሆኑን ለማረጋገጥ የፈጀው ጥቂት ወራት ብቻ ነበር። ኑክሌር መታጠቅ ሰላምን አያመጣም። የሁለቱ ሀገራት ጦርነቶች በሚቀጥለው ዓመት በበረዶ በተሸፈኑት የካሽሚር ተራሮች ላይ በድጋሚ ፈነዳ። የካርጊል ጦርነት በብዙ መልኩ ከቀድሞ የህንድና ፓኪስታን ጦርነቶች የተለየ እና እጅግ አስገራሚ ነበር። አንደኛ፣ የጦርነቱ መልክዓ ምድር ከባህር ወለል በላይ ከ16,000 እስከ 18,000 ጫማ ከፍታ ባላቸው እና ሁልጊዜም በበረዶ በተሸፈኑ የሂማላያ ተራሮች አናት ላይ የተካሄደ መሆኑ ነው። ሁለተኛ ደግሞ ጦርነቱ የተቀሰቀሰው ሁለቱ ሀገራት የሰላም ስምምነት በተፈራረሙ ማግስት እና ሁለቱም ይፋዊ የኑክሌር ባለቤት ከሆኑ ከጥቂት ወራት በኋላ መሆኑ ነው። በየካቲት ወር 1999 የህንዱ ጠቅላይ ሚኒስትር አታል ቢሃሪ ባጅፓይ በአውቶቡስ ተሳፍረው ድንበር በማቋረጥ ወደ ላሆር ፓኪስታን ተጓዙ። የፓኪስታኑ አቻቸው ናዋዝ ሻሪፍም በደማቅ ሁኔታ ተቀበሏቸው። ሁለቱ መሪዎች የካሽሚርን ጉዳይ በሰላማዊ መንገድ ለመፍታት እና የኑክሌር ጦርነትን ለማስቀረት የሚያስችል የላሆር ስምምነት ላሆር ዲክላሬሽን ፈረሙ። ዓለም በደቡብ እስያ በመጨረሻ ሰላም ወረደ ብሎ አጨበጨበ። ሆኖም ከዚህ የሰላም ድርድር ጀርባ እጅግ አደገኛና ምስጢራዊ የሆነ ክህደት እየተሸረበ ነበር። የፓኪስታን ጦር ኤታማዦር ሹም ጄኔራል ፐርቬዝ ሙሻራፍ ለጠቅላይ ሚኒስትራቸው ለነዋዝ ሻሪፍ ሳያሳውቁ ወይም ሻሪፍ በሚገባ ሳይረዱት በህንድ ላይ የተነኩል መረብ ዘረጉ። በካሽሚር ድንበር ላይን ኦፍ ኮንትሮል አፍሲ ላይ በተለይም በካርጊል፣ ድራስና ባታሊክ የተባሉት ተራራማ ቀጠናዎች ላይ አንድ ያልተጻፈ ሕግ ነበር። በእነዚህ ቦታዎች ክረምት ሲገባ ብርዱና በረዶ የሰው ልጅ ሕይወት ስለሚፈታተን የሙቀት መጠኑ ከዜሮ በታች እስከ -40 ዲግሪ ሴልሲየስ ይወርዳል። ሁለቱም ሀገራት ወታደሮቻቸውን ከተራራ ጫፍ ካምፖቻቸው ወደ ታች ያወርዳሉ። በጸደይ ወቅት በረዶ ሲቀልጥ ደግሞ ተመልሰው ካምፖቻቸውን ይይዛሉ። ጄኔራል ሙሻራፍ ይህንን አጋጣሚ ተጠቀሙበት። በ1999 ክረምት ህንድ ወታደሮቿን ከካርጊል ተራሮች አናት ላይ ስታወርድ የፓኪስታን የልዩ ኃይል ወታደሮች ኖርዘርን ላይት ኢንፋንትሪ የካሽሚር አማጽያን ልብስ ለብሰው ድንበሩን አቋርጠው በመግባት ህንድ ባዶ የተወቻቸውን ከ130 በላይ ወታደራዊ ካምፖች፣ ባንከሮች ተቆጣጠሩ። የፓኪስታን ዓላማ በካርጊል ተራሮች ላይ በመመሸግ ከስር የሚያልፈውንና ለህንድ ጦር የደም ስር የሆነውን ሃይዌይ 1N NH1A መቆጣጠር ነበር። ይህ መንገድ ከተቆረጠ የህንድ ጦር በሲያቺን ግላሲየር ለሚገኘው ሰራዊቱ ሎጂስቲክስ ማቅረብ ይቋረጣል። በዚህም ህንድን ለድርድር ማዳከም ይቻላል የሚል ስሌት ነበር። ግንቦት 3 1999 ታሺ ናምጊያል የተባለ አንድ የህንድ እረኛ የጠፋበትን ቤግ ፍለጋ በካርጊል ተራሮች ላይ ሲወጣ በበረዶው ውስጥ ምሽግ ሲቆፍሩ የነበሩ ታጣቂዎችን ይመለከታል። እረኛው ወዲያውኑ ለህንድ ጦር አሳወቀ። የህንድ ጦር መጀመሪያ ላይ ጥቂት አማጽያን የገቡ መስሎት ካፒቴን ሳውራብ ካሊያና 5 ወታደሮችን ለቁጥጥር ላከ። ነገር ግን ወታደሮቹ በፓኪስታን ጦር ተማረኩ። እጅግ ዘግናኝ በሆነ ሁኔታ ተሰቃይተው ተገደሉ። አስከሬናቸውም ለህንድ ተመለሰ። ይህ ድርጊት ህንድን ከእንቅልፏ አነጋች። ጥቂት ታጣቂዎች ሳይሆኑ በመቶዎች በኋላም በሺዎች የሚቆጠሩ የፓኪስታን መደበኛ ወታደሮች በተራራው ጫፍ ላይ ዘመናዊ መሳሪያ ታጥቀው መመሸጋቸውን ህንድ ተረዳች። ጠቅላይ ሚኒስትር ቫጅፓይ ኦፕሬሽን ቪጃይ የተባለ ግዙፍ ወታደራዊ ዘመቻ አወጁ። ከ200,000 በላይ የህንድ ወታደሮች ወደ ካርጊል ተንቀሳቀሱ። የካርጊል ጦርነት እጅግ ፈታኝ ነበር። የፓኪስታን ወታደሮች ከተራራው ጫፍ ላይ ሆነው ወደ ላይ የሚወጣውን የህንድ ጦር እንደ ኢላማ ይመቱት ነበር። በተራራ ጦርነት ማውንቴን ዎርፌር ከፍታን የያዘ ኃይል እጅግ ትልቅ ብልጫ አለው።
የህንድ ወታደሮች 70 እና 80 ዲግሪ ገደላማ በሆኑት የበረዶ ተራሮች ላይ ጠላት ከላይ ጥይት እያዘነበባቸው ወደ ላይ መውጣት ነበረባቸው። የህንድ ጦር ቦፎርስ የተባሉ ከባድ መድፎችን ወደ ተራራው ስር በማምጣት ወደ ላይ ማርከፍከፍ ጀመረ። የህንድ አየር ኃይልም ኦፕሬሽን ሳፌት ሳጋር በሚል ሚራዥ የጦር አውሮፕላኖችን በመጠቀም በጨረር የሚመሩ ሌዘር ጋይድድ ቦምቦችን በተራራው ጫፍ በሚገኙት የፓኪስታን ምሽጎች ላይ አዘነበ። በዚህ ጦርነት በርካታ የጀግንነት ታሪኮች ተጽፈዋል። እንደ ካፕቴን ቪክራም ባትራ ያሉ የህንድ ወጣት መኮንኖች የዲል ማንጌ ሞር ይህ ልቤ ተጨማሪ ይፈልጋል በሚል መፈክር .5140 እና ታይገር ሂል የተባሉትን ቁልፍ ተራሮች ከጠላት ነፃ በማውጣት ሕይወታቸውን ሰጡ። በታይገር ሂል እና በቶሎሊንግ የተደረጉት እጅ ለእጅ የገመድ ላይ ፍልሚያዎች የታሪኩ አስገራሚ ትዕይንቶች ነበሩ። ጦርነቱ የተባባሰ ሲመጣ የኑክሊያር ጦርነት ስጋት ዓለምን አናወጠ። ፓኪስታን አሁንም ቢሆን የሚዋጉት የካሽሚር ነፃ አውጪዎች እንጂ የፓኪስታን ጦር አይደለም እያለች ብትክድም፣ የህንድ የስለላ ተቋም በቻይና ጉብኝት ላይ በነበሩት ጀነራል ሙሻራፍና በፓኪስታን ውስጥ በነበሩት ጀነራል አዚዝ መካከል የተደረገውን የስልክ ምልልስ ጠልፎ በማውጣት ጥቃቱ የፓኪስታን ጦር መሆኑን ለዓለም አረጋገጠ። በጦር ሜዳ ሽንፈት እያጋጠማቸው መሆኑንና ዓለም አቀፉ ማህበረሰብም በተለይ አሜሪካ ፓኪስታንን ማውገዝ መጀመሩን ያዩት ጠቅላይ ሚኒስትር ናዋዝ ሻሪፍ እጅግ ደንግተው ሐምሌ 4 ቀን 1999 ወደ ዋሽንግተን ዲሲ ተጓዙ። ከአሜሪካው ፕሬዝዳንት ቢል ክሊንተን ጋር ተገናኙ። ክሊንተን የፓኪስታን ጦር ያለምንም ቅድመ ሁኔታ ከካርጊል ተራሮች ለቆ እንዲወጣ ጥብቅ ትዕዛዝና ማስጠንቀቂያ ሰጡ። የኑክሊያር ጦርነት አፋፍ ላይ መሆናቸውን የተገነዘቡት ሻሪፍ ለጦሩ የማፈግፈግ ትዕዛዝ አስተላለፉ። ሐምሌ 26 1999 የህንድ ጦር የካርጊል ተራሮችን ሙሉ በሙሉ መልሶ መቆጣጠሩን አወጀ። ይህች ዕለት በህንድ ካርጊል ቪጃይ ዲዋስ ተብላ በየዓመቱ ትከበራለች። በጦርነቱ ህንድ ከ520 በላይ ወታደሮቿን ስጣጣ፣ ፓኪስታን ደግሞ ከ700 በላይ ወታደሮቿ ሞተዋል። ምንም እንኳን መጀመሪያ ላይ አስከሬኖቻቸውን ለመረከብ ፈቃደኛ ባትሆንም። የካርጊል ጦርነት ፓኪስታን በህንድ ላይ የሞከረችው አራተኛው ወታደራዊ ጀብዱ ሲሆን ውጤቱም ዳግም ሽንፈት ነበር። ነገር ግን ከዚህ ጦርነት በኋላ ህንድ አንድ ነገር በግልጽ ተረዳች። ፓኪስታን ከዚህ በኋላ በመደበኛ ጦርነት ፊት ለፊት አትጋተማትም። ይልቁንም በሺህ ቁስሎች የማድማት የተባለውን የሽብርተኝነት ስትራቴጂ ትጠቀማለች። ከ1999 የካርጊል ጦርነት ሽንፈት በኋላ የፓኪስታን ወታደራዊና የስለላ ተቋም ISI አንድ ግልጽ የሆነ የስትራቴጂ ለውጥ አደረገ። የፓኪስታን ጀነራሎች የህንድን ግዙፍ መደበኛ ጦር ፊት ለፊት መግጠም ራስን ማጥፋት መሆኑን ተረዱ። ከዚህ ይልቅ የፓኪስታንን የቀድሞ መሪ የነበሩትን የዚያኡል ሐቅን ፍልስፍና ተግባራዊ ማድረግ ጀመሩ። ህንድን በሺህ ቁስሎች ማድማት Bleed India with 1,000 cuts። ይህ ስትራቴጂ ጽንፈኛ የታጠቁ የሽብር ቡድኖችን በማደራጀት በማሰልጠንና ገንዘብ በመመደብ ወደ ህንድ ልኮ ጥቃት እንዲያደርሱ ማድረግን የተካተተ ጦርነት ነበር። የዚህ አዲስ ምዕራፍ የመጀመሪያውና እጅግ አስደንጋጩ ማሳያ የተከሰተው የካርጊል ጦርነት በተጠናቀቀ በወራት ልዩነት ውስጥ ነበር። ታኅሳስ 24 1999 የገና ዋዜማ ከኔፓል ዋና ከተማ ካትማንዱ ወደ ህንድ ኒው ዴልሂ በመብረር የነበረው የህንድ አየር መንገድ IC-814 ኢንዲያን ኤርላይንስ ፍላይት 814 አውሮፕላን 5 ታጥቀው በገቡ የሐርከት ኡል ሙጃሂዲን የሽብር ቡድን አባላት ተተለፈ። በአውሮፕላኑ ውስጥ 176 መንገደኞች እና 15 የበረራ ሠራተኞች ነበሩ። ጠላፊዎቹ አውሮፕላኑን ወደ አምሪትሳር፣ ከዚያ ውስጥ ወደ ላሆር ፓኪስታን፣ ቀጥሎ ወደ ዱባይ በመውሰድ አንድ መንገደኛ ከገደሉ በኋላ በመጨረሻም በታሊባን ቁጥጥር ስር የነበረችን የካንዳሃር ከተማ አፍጋኒስታን አሳረፉት። የጠላፊዎቹ ጥያቄ አንድ ነበር። በህንድ እስር ቤቶች የሚገኙ 3 ከፍተኛ አደገኛ አሸባሪዎች እንዲፈቱ። ከነዚህ ውስጥ ዋነኛው መውላና ማሱድ አዝሃር የተባለ እጅግ አደገኛ ጽንፈኛ መሪ ይገኝበታል። የህንድ ጠቅላይ ሚኒስትር አታል ቢሃሪ ቫጅፓይ መንግሥት ከባድ አጣብቂኝ ውስጥ ገባ።
የ190 ንጹሐንን ሕይወት ለማትረፍ ሲባል የህንድ መንግሥት በታሪኩ እጅግ አሳፋሪ ያለውን ውሳኔ ወሰነ። አሸባሪዎቹን ፈቶ አሳልፎ ለመስጠት ተስማማ። የህንድ የውጭ ጉዳይ ሚኒስትር ራሳቸው ማሱድ አዝሃሪን አውሮፕላን ላይ ጭነው ቃንዳሃር ድረስ በመሄድ አስረክቦ ተሳፋሪዎቹን አስለቀቁ። ይህ ውሳኔ ግን ለህንድ እጅግ ውድ ዋጋ የሚያስከፍል ሆነ። ማሱድ አዝሃር እንደተፈታ ወደ ፓኪስታን በመግባት ጃይሽ ኢ መሐመድ የተባለ አዲስ የሽብር ቡድን መሠረተ። ይህም ቡድንም የህንድን ደህንነት የሚያናጉ ተከታታይ ጥቃቶችን ማቀድ ጀመረ። ታህሳስ 13 2001 5 የጃይሽ ኢ መሐመድና የላሽካር ኢ ታይባ አሸባሪዎች የሐሰተኛ መታወቂያና የመንግሥት መኪና ምልክት በመጠቀም በቀጥታ በህንድ ፓርላማ ላይ ጥቃት ሰነዘሩ። በወቅቱ ከ100 በላይ የህንድ የፓርላማ አባላት ጠቅላይ ሚኒስትሩን ጨምሮ በሕንፃ ውስጥ ነበሩ። የህንድ ጸጥታ አስከባሪዎች ከከባድ የትኩስ ልውውጥ በኋላ 5ቱንም አሸባሪዎች መግደል ቢችሉም 9 ፖሊሶች ሕይወታቸውን አጡ። ይህ በህንድ ልብ ላይ የተሰነዘረ ጥቃት ህንድን ከቁጥጥር ውጭ አደረጋት። ህንድ ኦፕሬሽን ፓራክራም በሚል ከ500,000 በላይ ወታደሮቿን በፓኪስታን ድንበር ላይ አሰለፈች። ፓኪስታንም የራሷን 300,000 ወታደሮች አሰለፈች። ዓለም ዳግም የኑክሌር ጦርነት ሊነሳ ነው በሚል በፍርሃት ተንቀጠቀጠ። ከ11ኛ ወር የድንበር ላይ ፍጥጫና የአሜሪካ የዲፕሎማሲ ግፊት በኋላ ውጥረቱ ረገበ። ነገር ግን የሽብርተኝነት ዘመን ማሳረጊያው ገና አልደረሰም ነበር። ህዳር 26 2008 የዓለምን ትኩረት የሳበና የህንድን ስነ ልቦና ለዘላለም የቀየረ እጅግ ዘግናኝ ጥቃት ተፈጸመ። 10 በከፍተኛ ሁኔታ የተሰለጠኑ የላሽካር ኢ ተይባ አሸባሪዎች ከካራቺ ፓኪስታን ተነስተው በጀልባ የአረብ ባህርን በማቋረጥ ህንድ ውስጥ የምትገኘውን የንግድና የባህል ማዕከል ሙምባይ ከተማ ገቡ። እነዚህ ወጣቶች በፓኪስታን ውስጥ በሚገኙ አዛዦቻቸው በሳተላይት ስልክ እየተመሩ በከተማዋ የተለያዩ ስፍራዎች ላይ የጥይትና የቦምብ ዝናብ አዘነቡ። ታዋቂውና ታሪካዊው የታጅ መሃል ፓላስ ሆቴል፣ የኦቤሮይ ትራይደንት ሆቴል፣ የናሪማን ሃውስ የአይሁዶች ማዕከል እንዲሁም የቻትራፓቲ ሺቫጂ የባቡር ጣቢያ ሲኤስቲ በደም ተጨማለቁ። ጥቃቱ ለ3 ቀናት የዘለቀ ሲሆን እስከ ህዳር 29 መላው ዓለም በቴሌቪዥን መስኮት በቀጥታ ሲከታተለው ነበር። የህንድ ልዩ ኮማንዶዎች ኤንኤስጂ ጣልቃ ገብተው 9ኙን አሸባሪዎች ሲገድሉ፣ አጅማል ቃሳብ የተባለው አሸባሪ ግን ቱካራም ኦምብሌ በተባለ የህንድ ፖሊስ አስደናቂ ጀግንነት ፖሊሱ ሕይወቱን በማጣት በሕይወት ተማረከ። በዚህ የሙምባይ ጥቃት 166 ንጹሐን የውጭ ዜጎችን ጨምሮ ሲገደሉ ከ300 በላይ ቆስለዋል። በሕይወት የተያዘው ካሳብ ጥቃቱ የታቀደውና የተመራው ከፓኪስታን መሆኑን በይፋ በመመስከሩ የፓኪስታንን ክህደት አጋለጠው። ከሙምባይ ጥቃት በኋላ ህንድና ፓኪስታን በመካከላቸው የነበረው ማንኛውም አይነት የሰላም ውይይት ተቋረጠ። የህንድ ሕዝብ መንግሥት አጸፋዊ እርምጃ እንዲወስድ ከፍተኛ ጫና ቢያደርግም የወቅቱ ጠቅላይ ሚኒስቴር ማንሞሃን ሲንግ ስትራቴጂካዊ ትዕግሥት ስትራቴጂክ ሪስትሬንት መምረጥን መረጡ። ሆኖም ይህ ትዕግሥት በ2014 አዲስ የፖለቲካ ነፋስ በህንድ ሲነፈስ አከተመ። የናሬንድራ ሞዲ መንግሥት ወደ ሥልጣን መምጣት በህንድና ፓኪስታን ግንኙነት ላይ አዲስ አደገኛ እና ኃይለኛ የሆነ ምዕራፍ ከፈተ። በ2014 የህንድ ጠቅላይ ሚኒስትር ሆነው የተመረጡት ናሬንድራ ሞዲ ፖሊሲያቸው ግልጽ ነበር። ሽብርተኝነትና የሰላም ድርድር አብረው ሊሄዱ አይችሉም የሚል ነበር። ይህ የህንድ ፖሊሲ ለውጥ በተግባር የተፈተነው መስከረም 2016 ነበር። በካሽሚር ኡሪ አካባቢ በሚገኘው የህንድ ጦር ሰፈር ላይ ከፓኪስታን በገቡ አሸባሪዎች በተደረገ የሌሊት ጥቃት 19 የህንድ ወታደሮች ተቃጥለው አለቁ። ከ11 ቀናት በኋላ ህንድ ያልተጠበቀ እርምጃ ወሰደች። የህንድ ልዩ ኃይል ኮማንዶዎች ስፔሻል ፎርስስ በድቅድቅ ጨለማ የተኩስ አቁም መስመሩም ኤልኦሲ አቋርጠው ወደ ፓኪስታን ግዛት በመግባት የአሸባሪዎች ማሰልጠኛ ካምፖችን ቴረር ሎንች ፓድስ በድንገተኛ ጥቃት አወደሙ። ይህ ክስተት በህንድ ሰርጂካል ስትራይክ በመባል ይታወቃል። ህንድ ይህንን ድርጊት በይፋ ማወጇ የፓኪስታንን ጦር አስደነገጠ። ድርጊቱ ህንድ ድንበር ጥሳ አትገባም የሚለውን የፓኪስታንን የዘመናት ስሌት ያፈረሰ ነበር።
ነገር ግን እውነተኛውና የቅርብ ጊዜው የሁለቱ አገራት ከፍተኛ የጦርነት አፋፍ የተከሰተው በየካቲት 2019 ነበር። የካቲት 14 በካሽሚር ፑልዋማ አካባቢ አዲል አህመድ ዳር የተባለ የጃይሽ ኢ-ሙሐመድ አጥፍቶ ጠፊ አሸባሪ ፈንጂ የጫነች መኪናውን ከህንድ ወታደሮች ሲአርፒኤፍ አውቶቡስ ጋር አጋጭቶ አፈነዳው። 40 የህንድ ወታደሮች ብትንታቸው ጠፋ። የህንድ ሕዝብ ቁጣ ጣሪያ ነካ። ጠቅላይ ሚኒስትር ሞዲ ይህንን ያደረጉት ሰዎች ትልቅ ስህተት ሰርተዋል፣ ከባድ ዋጋም ይከፍላሉ በማለት ዘቱ። ከ12 ቀናት በኋላ የካቲት 26 ሌሊት ላይ የህንድ አየር ኃይል ሚራጅ 2000 የጦር አውሮፕላኖች ዓለም አቀፉን የህንድና ፓኪስታን ድንበር በማቋረጥ ከ1971 ዓ.ም የጦርነት በኋላ ለመጀመሪያ ጊዜ በፓኪስታን ግዛት ውስጥ እጅግ ጠልቀው ገቡ። አውሮፕላኖቹ ካይበር ፓክቱንኳ ግዛት በሚገኘው ባላኮት ዳን ላይ የነበረውን ግዙፍ የጃይሽ ኢ-ሙሐመድ የሽብር ማሰልጠኛ ካምፕ በከባድ ቦምቦች ደብድበው አወደሙት። ይህ የባላኮት አየር ድብደባ የኒውክሌር ባለቤት በሆነች አገር ዋና ግዛት ላይ የተደረገ የመጀመሪያው የአየር ጥቃት ነበር። በማግስቱ ጠዋት የካቲት 27 የፓኪስታን አየር ኃይል አጸፋዊ ጥቃት ለመስጠት የህንድን አየር ክልል ጥሶ ገባ። ኦፕሬሽን ስዊፍት ሪቶርት። በካሽሚር ሰማይ ላይ ዘመናዊ የአየር ላይ ውጊያ ዶግ ፋይት ተጀመረ። የህንድ አየር ኃይል አብራሪ ዊንግ ኮማንደር አቢናንዳን ቫርታማን ሚግ 21 የጦር አውሮፕላን የፓኪስታንን ኤፍ-16 አውሮፕላን ህንድ እንደምትለው ከሆነ ከጣለ በኋላ የሱም አውሮፕላን ተመታ፣ በፓኪስታን ግዛት ውስጥ ወደቀች። አቢናንዳን በፓኪስታን ጦር ተማረከ። ሁለቱ ሀገራት ሚሳይሎቻቸውን ወደ የዋና ከተሞቻቸው የኒውክሊየር ጦርነት ሊጀምሩ ጥቂት ሰዓታት ሲቀራቸው ዓለም አቀፍ ጫና በተለይ የአሜሪካና የሳዑዲ አረቢያ ጣልቃ ገብነት ጦርነቱን አስቆሙት። የፓኪስታኑ ጠቅላይ ሚኒስትር ኢምራን ኻን ማርከው የነበረውን የህንድ አብራሪ አቢናንዳንን ለሰላም ሲባል በሚል ከ2 ቀናት በኋላ ለህንድ አስረከቡ። ውጥረቱ በትንሹም ቢሆን ረገበ። ሆኖም ህንድ የካሽሚርን ጉዳይ የውጭ ሀገራት ፓኪስታን መፈንጫ ማድረጓን ለማቆም ነሐሴ 5 2019 አንድ ታሪካዊና ዓለምን ያስደነገጠ የፖለቲካ እርምጃ ወሰደች። የህንድ ፓርላማ በሕገ መንግሥቱ አንቀጽ 370 መሠረት ለጃሙና ካሽሚር ግዛት ተሰጥቶ የነበረውን የራስ ገዝ አስተዳደርና ልዩ መብት ስፔሻል ስታተስ ሰረዘ። ካሽሚርን ለሁለት ከፍሎ በቀጥታ በማዕከላዊው የህንድ መንግሥት ዩኒየን ቴሪቶሪ እንድትተዳደር አደረገ። በካሽሚር ውስጥ ከፍተኛ ወታደራዊ ቁጥጥር፣ የኢንተርኔት መቆረጥ እና የፖለቲከኞች እስራት ተካሄደ። ፓኪስታን ይህንን እርምጃ ተቃውማ ለተባበሩት መንግሥታት ብታሳውቅም የዓለም አቀፉ ማኅበረሰብ ግን ይህ የህንድ ውስጥ ጉዳይ ነው በማለት የፓኪስታንን ጩኸት ወደ ጎን ገፋው። ወደ ኋላ መለስ ብለን ስንመለከት በ1947 ብሪቲሾች የሳሉት አንድ የካርታ መስመር በመቶ ሚሊዮኖች ለሚቆጠሩ ሰዎች የዘላለም እርግማን ሆኖ እናገኘዋለን። ህንድና ፓኪስታን ከአንድ ማኅፀን የወጡ አንድ አይነት ባህልና ቋንቋ ሂንዲና ኡርዱ ያላቸው፣ የጋራ ምግብ የሚመገቡ፣ ተመሳሳይ ፊልምና ሙዚቃ የሚያዳምጡ፣ በክሪኬት ስፖርት የሚያብዱ ነገር ግን በታሪክ አጋጣሚ ለዘመናት የዘለቀ ደም አፋሳሽ ጦርነት ውስጥ የተዘፈቁ ወንድማማቾች ናቸው። በአራት ታላላቅ ጦርነቶች፣ በስፍር ቁጥር የሌላቸው የድንበር ግጭቶች፣ በሽብርተኝነትና በኒውክሊየር እሽቅድምድም ውስጥ ያለፉት እነዚህ ሁለት አገራት ዛሬም ቢሆን እርስ በእርስ የጠመንጃ ፈሙስ ተደቅነው ይተያያሉ። የካሽሚር ቆንጆ ተራሮች ዛሬም በደም እንደታጠቡ ናቸው። የሲንድ ኢንደስ ወንዝ ውሃ የሕይወት ምንጭ መሆኑ ቀርቶ የጦርነት መነሻ ስጋት ሆኗል። ፓኪስታን በውስጣዊ የፖለቲካ መስቀልቅልና በኢኮኖሚ ቀውስ ውስጥ ስትዋዠቅ፣ ህንድ ደግሞ የዓለም አምስተኛዋ ግዙፍ ኢኮኖሚ ሆና ብቅ ብላለች። ነገር ግን የቱንም ያህል ቢያድጉ ወይም ቢደክሙ የሁለቱም ሀገራት ዕጣ ፈንታ ለዘላለም በታሪክ በጂኦግራፊና በጥላቻ ገመድ የተሳሰረ ነው። ይህ የህንድና የፓኪስታን ጦርነቶች ሙሉ ታሪክ የሰው ልጅ ሃይማኖትንና ብሔርን የፖለቲካ መጠቀሚያ ሲያደርገው ውጤቱ ምን ያህል አውዳሚና ትውልድን አሻጋሪ ሊሆን እንደሚችል የሚያሳይ ማሳያ ነው።